እንዴት ነህ? ደህና ነህ? አለን። ኦርቶዶክስ ነህ? እኔ ክርስቲያን ነኝ። ኦርቶዶክስ ነህ ወይ ነው ያልኩህ? አይደለም። ፕሮቴስታንት ነህ? ስላሴ አማኝ ክርስቲያን ብትለኝ አሪፍ ነው እኮ። ታዲያ እኮ ስላሴ አማኝ ክርስቲያን ያለው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ነው። ከሶስቱ ውጭ ነህ? ያ በሶስቱ ውስጥ ታዲያ ለምን ታፍርበታለህ? ከሶስቱም እቀበለዋለሁ አልቀበለዋለሁ። እሺ፣ በስላሴ ታምናለህ? አዎ። ኦኬ፣ ስላሴ ማለት ምን ማለት ነው? አስረዳኝ እስቲ ባጭሩ፣ ያንተን ስላሴ እንወቀው። ያው አንዱ አምላክ በሶስት አካል ተገለጠ ማለት ነው። ኦኬ፣ ጥሩ። አንድ አምላክ በአብ ተገለጠ የሚል እስቲ ማስረጃው ከአብ እንጀምርና አንድ አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። ማለት አንድ አምላክ በአብ ተገለጠ ከነ አንድ አምላክ በሶስት አካል ተገለጠ አልከኝ አይደለ? እነዚህ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው አይደል? በስም አይደለማ በአካል ነው። ስማቸው እነዛ ሶስት አካላት ስማቸው ማን ነው? ስማቸው ሳይሆን ስም አይደለም እኮ አብ፣ ወልድ፣ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ፣ ጥሩ፣ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ። ሌላኛው ስለዚህ አሁን በአብ ተገለጠ፣ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለማ። ታዲያ ለምን በአብ ነው? እሺ፣ በወልድ ተገለጠ የሚል ታሳየኝ አምጣና። አንድ አምላክ በወልድ ተገለጠ የሚል ምናንዬ፣ አንተ ያልከው ምንድን ነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ፣ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ነው ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ፣ አንድ አምላክ እንደዛ የሚለው እሺ፣ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱን ንገረኝ እስቲ። አስተምሮቱን ንገረኝ ስላሴ። ኦኬ፣ እሺ። ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ፣ ተመለስ። ጥቅስ እንረዳለን፣ እናገዛለን። የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ እውቀቱም የለኝም። ስንቱን የፈተፈተከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቀታል አላልኩም። እናንተ መክፈት ያቀታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላቅበትም ስትል ቪዲዮ ይሆንብኛል። እኔ አልችልበትም። ልክ ነህ። ሰው ደግሞ ያፈጣሉ። እሺ ኡስታዝ መርሃባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን። ኦኬ፣ ወጣ እንዴ? ኔት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ፣ ችግር የለውም። እሺ፣ ኦሪት ዘፍጥረት 1:26 ላይ ለምሳሌ አለ እግዚአብሔርም አለ ይልና ሰውን በመልካችን እንደምሳሌ እንፍጠራለን። እሺ፣ እዚህ ጋር አንድና ሶስትነቱን ያሳያል። ማን ነው እንፍጠር ያለው? እግዚአብሔር። ለማን ነው ያለው? ለሁለቱ አካሎች ነው፣ ለሶስቱ። ማስረጃ ይኖር ይሆን? እስቲ ማስረጃ ስጠኝ። ኦኬ፣ ወደ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆነ አካላቶች አሉ። አንድ አምላክ ነው ብሏል። አዎ፣ ወዩሜር ኤሎሂም ነአሴ አዳም ይላል ራሱ። ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱ እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል ራሱ ማለት ነው። እንፍጠር እያለ እኮ ነው። ታዲያ ነአሴ ማለት ምን ማለት ነው? ነአሴ ያው ወዩሜር ኤሎሂም ነአሴ አዳም አለ። ወዩሜር ኤሎሂም ማለት ኤሎሂምም ማለት ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሼማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ አለ። ኤሎሂም አንድ ነው ብሎ ነገረ። ብዛቱን ነው የሚገልጸው አይደል? ሄሎይ። ኦኬ፣ እንደዛ ብለን የምታስበው ኤሎሂም ማለት ብዛትን ነው። ያ በብዛት ነው። ሄሎይ ማለት ብዛትነትንም ይገልጻል። ምንን ያመለክታል? ንገረኛ። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይም ነው የሚለው አይደል? አዎ።
እዛ ብዛትነቱን የሚያሳየው አይደል? ስለዚህ ኤሎሂም ማለት ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርግሃለሁ አለው? አምላክ አደርግሃለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ አሁን እንግሊዝኛው ላይ እሱ ጋር አምላክ ቃል ለሚለው ቃል የገባው ምንድን ነው? እሱ ጋር አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደርገው ራሱ እግዚአብሔር ለፈርዖን ብቻ ነው ለዓለም አላደረገውም። አዎ እሱ አይደለም ለምን አደረገው አይደለም ጥያቄው እኮ። አሁን እዛ ምን አስኬደን? አሁን እዚህ ጋር እንኳን ጨርስም። አሁን እዛ ሌላ ቦታ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም የሚለውን ቃል እንድትረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል ነው። አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል። አያመለክትም። እዛው ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ላሳይህ ብቻ አዎ ለምሳሌ እዛ ጋር አንተ ባመጣው አሁን ለብዜት አያመለክትም ካልከኝ ኦኬ፣ ቆይ ወደ ጭቅጭቅ መጀመሪያ የሚጨርስ ለብዜት አያመለክትም። ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳይህ ሀቢቢ። እኔ ባመጣው ጥቅስ ሲሆን ኤሎሂም ሲል እግዚአብሔር በምድር ስትዘጋ ብዜቱን ነው የሚያመለክተው ወይስ አንድ ስንግል ነው እየተናገረ ያለው? በዕብራይስጥ ቋንቋ ላይ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም መልቲቲዩድም ሆኖ ይመጣል። ግነትንም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላርን ነው የሚያመለክተው፣ ግነትን ነው። ለምን? ኤሎሂምም አለ ነው የሚለው። ለማን ነው ያለው? ኤሎሂም ባዩ ማን ነው? እዛ ጋር ዘፍጥረት 1:26 ላይ ምዕመናን እዚህ 1:26 ላይ እኮ ኤሎሂም ካለ በሲንጉላርን በብዜት የሚያመለክታል። አለ ነው የሚለው። አለ የሚለው ማን ነው? ባዩ ማን ነው? ስል ቅድም ብለኛል ምዕመናን። እግዚአብሔር እኮ ባዩ ማን ነው? እግዚአብሔር ስትል የትኛው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አንዴ ተረጋግተህ እንትን በለኝ። እግዚአብሔር ያህዌ ነው እንጂ እግዚአብሔር እኮ ለማን ያለው ብዬ ስል ለማን ያለው ቅድም አልክ። ለማን ያለው አልክ ቅድም። እዚህ ጋር አሁን የተገለጠ ነገር የለም ለማን እንዳለው ለምን ቅድም። ቅድም ምን አልክ? አይ ቶ አንተናት ብለህ እየተቀዳ ስለሆነ በደንብ እንትን ይለዋል ራሱ ማለት። ቅድም ምንድን ነው ያልከው? ለማን ያለው እሱን አመጣልሃለሁ ነው ያልኩህ። ያው ለማን እኛ እንደምናምነው ግን መረጋጋት አልቻልክም። ምናን መረጋጋት አልቻልክም። ተረጋግተህ ብታወራኝ ደስ ይለኛል። ሀሳብ ላይ ስለሆነ የምናወራው ሀሳብ ላይ ብቻ አውራ። ኦሪት ዘፍጥረት 1:26 ላይ እግዚአብሔርም አለ ሲል ማን ነው ባዩ ስል አብ ነው አልከኝ። ለማን ነው የሚለው ስል ለወልድና ለመንፈስ ቅዱስ አልከኝ። ለወልድና ለመንፈስ ቅዱስ እንፍጠር ያለው አለ የተባለው ማን ነው? የቅድሙን ድገምልኝ አንዴ። አይደለም አሁን ላስተካክለውና በደንብ ልንገር። እንደዛ ለምን ታስተካክሏል? አይ የቅድሙን ድገምልኝ አንዴ። ደግሞማ የቅድሙን ትክክል እንደዛ ካልኩ ትክክል አይደለም አልኩ። ስለዚህ እሺ ጥሩ እየተናገረ ያለው ኤሎሂም የሚለው ቃል ኤሎሂም የሚለው ቃል ምዕመናንዬ ችግር የለውም አብሽር። ለመማማር ስለሆነ የገባኸው ከዛ አንጻር ሊየው፣ ምክንያቱም ምንም ስድብ ምናምን ስለሌለው ማለት ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ አምፕሊቲዩድ ላይ ይውላል፣ ለግነት ይውላል። አንደኛው ደግሞ መልቲቲዩድ ላይ ይውላል። አልኩኝ እኮ ስለኮ አንተ አይ ለሲንጉላር ብቻ ነው የሚለው አልከኝ። አይደለም ለፈጣሪ ሲሆን ለሲንጉላር ብቻ ነው የሚጠቀመው ነው ያልኩህ። ለፈጣሪ ሲሆን ሲንጉላር ብቻ ነው። ስለዚህ አሁን ዘፍጥረት 1:26 ላይ ያለው በኤሎሂም የሚለው ቃል ለሲንጉላር ነው። አዎ ስለዚህ ሲንጉላር ነው ያልኩህ ለሱ ነው። ታዲያ ትክክል እኮ ነው። ስለዚህ ለሲንጉላር ፐርሰን ነው እግዚአብሔር አለ ነው ያለው። እዚህ ጋር መጀመሪያ አለ ነው ያለው። አንድ ሲንጉላር ነው። አለ የተባለው ማን ነው እኮ እኔ ጥያቄ። አለ የተባለው ማን ነው? እግዚአብሔር ስትል የትኛው? ሶስቱም አካላት አንድ እግዚአብሔር ነው ያለው እኮ። የምን ሶስቱ እኮ አንድ እግዚአብሔር። ኦኬ ያ አንድ እግዚአብሔር ለማን ነው ያለው? እንፍጠር ያለው ለማን ነው ያለው? አንድ እግዚአብሔር እኮ አሁን ለማን እንዳለ ቆይ እዚህ ጋር አይገልጽም፣ ግን እንፍጠር ብሎ ለማን ነው? አሁን ስለዚህ አሁን ምንድነው 1:26 ላይ ንከሳውንም እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን እንድንጨርስ ስለፈለኩኝ ነው። ይኸውልህ ዘፍጥረት 1:26 ላይ ኤሎሂምም አለ ሲል ኤሎሂምም አለ የተባለው አንድ ፐርሰን ነው ያለው። የአንድ ፐርሰን ለሌሎች ፐርሰኖች በአንተ ሂድና አለ የተባለው ፐርሰን ኤሎሂም ተብሏል። ኤሎሂም የተባለው ደግሞ ማን ነው? አብ ነው። እዛ ጋር የተባለው የተለያየ ኮሜንታሪዎችን ቸርች ፋዘርስ ልሰጥ እችላለሁ። አለ የተባለው እዛ ጋር አለ የሚለው አብ ነው የተናገረው፣ ግን ለወልድና ለመንፈስ ቅዱስ ነው ብለው ያምናሉ፣ ግን መረጃ የላቸውም። እሺ ይሁን ጥሩ። አሁን ምንድነው መሰለ አንድ ነገር ለሲንጉላር ነው ወይስ ለፕሉራል ነው የሚጠቀመው የሚለው የምታውቀው ወደ ግሪክ ሰብጀንት ሲተረጉሙት ኤሎሂም የሚለው ማን ብለው ተረጎሙት? ቴዎይ ብለው ነው የተረጎሙት ወይስ ቴዎስ ነው ብለው የተረጎሙት? እኔ አላየሁትም እሱን። አሁን ላስተምርህ ነው፣ ችግር የለውም ምዕመናን። ዘፍጥረት 1:26 ላይ ኤሎሂም የሚለውን ቃል
ለብዜት ሲሆን ቴዎይ ይላሉ እነሱ ይጠቀሙ። ለምሳሌ ዘፍጥረት 3:5-3 ላይ ለመላእክት አማልክት የተባለበት ኤሎሂም የሚለውን ቃል ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት ለመላእክት ሲሆን፣ ለብዜት በሚሆንበት ሰዓት ላይ ቴዎይ እያሉ ያስቀምጣሉ። እንግሊዝኛ ላይም ስትመለከተው ጋድ ብሎ አይደለም የሚያስቀምጠው፣ ጋድስ ብሎ ነው የሚያስቀምጠው ለብዜት ሲሆን። አሁን እዚህ ጋር የተቀመጠው ለምንድን ነው? ሲንጉላር ፐርሰን ለሲንጉላር ፐርሰን ተጠቀሙ። ትክክል ነው እኮ አልኩ። ለሲንጉላር ከሆነ ትክክል እኮ ነው። ሲንጉላር ፐርሰን ትክክል ነው። ስለዚህ ሲንጉላር ፐርሰን ነው አይደል የሚያወራው? ማን ነው ያ ሲንጉላር ፐርሰን? በሱ ላስረዳህ ነው እዚህ ክፍል ላይ ያለው። እሺ ይኸውልህ እግዚአብሔርም አለ አለና አንድነቱን አሳየህ። እግዚአብሔርም አለ ማለት አንድ እንዳለ ነው ያለ። አንድ እግዚአብሔር እንዳለ አሳየህ። እግዚአብሔርም አለ ነው ያለው። አለ ነው ያለው። አሉ አይደለም ምንም አላለ። አለ ነው ያለው። አንድነቱን አሳየህ። እዚህ ጋር አንድ መሆን አሳየህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመፍጠር ላይ ደግሞ እንፍጠር ያላቸው አካላቶች አሉ። እንፍጠር የተባሉ አካላቶች እኮ ባዩ ለምሳሌ ምዕመናን ኤግዛምፕል ልስጥህ። እንብላ ብዬ ብናገር እኔ ተናጋሪው ማን ነው የሚባለው? አንተ ነህ። ለማን ነው የምናገረው? እኮ አካላቶች አሉ፣ የምትናገራቸው አካላቶች አሉ። ጓደኞች ይኖራሉ። አንተ ጋር ተስማምቻለሁ፣ 100% ተስማምቻለሁ። አሁን እዛ ጋር ተናጋሪው ማን ነው ነው ጥያቄው። ተናጋሪው እግዚአብሔር፣ አንድ እግዚአብሔር፣ አንዱ እግዚአብሔር ተናጋሪ ነው፣ ያህዌ ማለት ነው። ለነማን ነው የተናገረው? እዚህ ጋር አይገልጽም ለነማን እንደተናገረ እኮ አልኩ። እሱን ነው ማምጣት ያለብህ። አሁን ስላሴን ያሳያል ካል እኔ ላሳየህ። እኔ የምልህ ደግሞ ለነማን እንደተናገረ ከማምጣታችን ግን በመፍጠር ላይ ግን የተካተቱ አካላቶች አሉ። የሉም? እንፍጠር አለ እኮ። ኦኬ ጥሩ። እንትን ላይ ግባ። አንደኛ ነገሥት ኤግዛምፕል ልስጥህ። ተመሳሳይ ግራመር ላምጣልህ። ተመሳሳይ ግራመር ማለት ነው። አንደኛ ነገሥት እኮ ተመሳሳይ ግራመር ላመጣልህ እኮ ነው። ላመጣልህ እኮ ነው። ምን ልትለኝ ነው? ያን የምታመጣልኝ እኮ ላመጣልህ እኮ ነው። ላመጣልህ እኮ ምን ለማለት ነው? ያንን የምታመጣልኝ ይሄንን እንፍጠር የሚለው ምን ለማለት? እሺ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ምን እንበል አለ። እዛ ላይ ሲናገር እንፍጠርለት አለ። እንፍጠርለት አለ። እንፍጠርለት ነው የሚለው ልፍጠርለት ነው የሚለው? እንፍጠርለት። ኦኬ እስቲ ዘፍጥረት 2:18 ላይ አንድ ጊዜ ሐሰን አውጣለትና ከዛ በኋላ አሳያለሁ፣ አስረዳለሁ። አብሽር። ዘፍጥረት 2:18 ላይ ያው አማርኛው መጀመሪያ አሳየው። ይታያል። እግዚአብሔር አምላክ አለ ሰውን ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት እንፍጠርለት ይላል አይደል? አዎ። እንግሊዝኛውን አንድ ያውጣለት እንድትረዳው ነው። አይ ቀለል አድርጌ ነው። እሺ እንግሊዝኛው ዕብራይስጥኛው እያለ ነው ማቆነ ጊዜ ነው። አይ ይኸው ግን እስቲ ምን ይላል? እስቲ አንብበው ይሄንን። አሁን ምንድን ነው? እኔ እንጃ ንገረኝ እስኪ አንተ ምንድን ነው የሚለው? እስቲ አንብበው። አውጥቶላል እኮ ይኸው አውጥቶላል። አንብበው። እኔ ላንብበው እንግሊዝኛው ዘፍጥረት 2:18 አዎ ይኸው አውጥቶላል። አንብበው ምን ይላል? ዘፍጥረት 2:18 እኮ ዘፍጥረት 2:18 ያህዌ ኤሎሂምም አለ ይላል። it is not good for man to be alone ሰው ብቻውን ይሆን ዘንድ መልካም አይደለም ማለት is not God for the man of the alone I will make him helper suitable for him ይላል። ምንድነው I will make ማለት ምን ማለት ነው? ልፍጠር ነው ወይስ ላይ እንፍጠር ብለው አስቀመጡት። እንግሊዝኛው ላይ ልፍጠር ይላል። አሁን ወይ ይኸውልህ አሁን እዚህ ጋር መጣኸኝ ከዛኛው ጋር ምንድን ነው ልነግርህ ነው ሀቢቢ። አይ ልነግርህ ነው። ችግር የለም ተረጋጋ። ማለት እንደ ፍሪ የሆነ እንትን በለው። ቆይ እንጂ እንትን በለው። አንዴ ዕብራይስጥ ጋር ደግሞ ግባለት። አንዴ ዕብራይስጡ ላይ ግባለት። ልነግርህ ነው ምን ምክንያታቸው ለምን እንደሆነ እንደዛ ያሉበትን ልነግርህ ነው። በተረጋጋ አዳዲስ ነገሮችን ትማራለህ። እሺ አይዞህ። አንተ በለው ጨርሰው እዛዛ እየገባ ነው። ዘፍጥረት 1:6 ላይ ነው ያለነው። ከየትም አልሄድም፣ እመለሳለሁ። አይዞህ። ዘፍጥረት 2:18 ላይ ያው ራሱ ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመች ረዳት ልፍጠርለት ነው የሚለው ወይስ እንፍጠርለት ነው የሚለው? እዚህ ላይ እንፍጠርለት ነው ወይስ ልፍጠርለት ነው የሚለው? ልፍጠርለት። እሺ ልፍጠርለት ነው የሚለው። ለምንድን ነው አማርኛው ላይ እንፍጠርለት ብለው ያስቀመጡት? ልፍጠርለትና እንፍጠርለት ምንድን ነው ምን የሚያመጣው ለውጥ? ልፍጠርለት ሲንጉላር ነው። ልፍጠርለትና እንፍጠርለት ደግሞ ፕሉራል ነው እኮ።
እኮ ስለዚህ ልፍጠርለት ስላለ ምንድነው ልዩነቱ? ልፍጠር ማለትና እንፍጠር ማለት ልዩነቱ ምንድነው በአንተ? እኮ ልፍጠር ሲል በቃ ልፍጠር እያለ ነው። እንፍጠርለት ሲል ደግሞ የሚፈጥሩ አካላቶች እንዳለ እየተናገረ ነው። ሌሎችም አብሮ ልፍጠርና ቆይ አንዴ ተረጋግታ አዳምጠኝ ምዕመናንዬ። ልፍጠር ሲልና እንፍጠር ሲል ልዩነቱ ምንድነው በአንተ? ምንም ልዩነት የለውም አለው። ልፍጠር ሲል ሲንጉላር ራሱ እኔ ልፍጠር እያለ ነው። እኔ ልፍጠር እያለ ነው ማለት ነው። ፈጣሪው እኔ ነኝ እያለ ነው። እንፍጠርለት ሲል ደግሞ እንፍጠርለት ረዳት እናግዝለት ተጨማሪ እናድርግለት ነው። ኦኬ። ስለዚህ አይ ዊል ሜክ የሚለውን ልፍጠር የሚለው እስቲ በፕሉራል አድርግልኛ እንዴ። ፕሉራል አድርገው። አሁን ልፍጠር አይ ዊል ሜክ የሚለውን ፕሉራል አድርገው፣ ሲንጉላር የነበረውን አድርገው እስቲ አንተ እዛው ክፍል ያንን ብታሳየኝ አይሻልም? በእንግሊዝኛው እኮ አድርገው፣ ዝም ብለህ እንግሊዝኛው ላይ አድርገው እኮ ነው የምልህ እኮ ትርጉሙን እንድታውቀው እኮ ነው። አንድ ጊዜ ዘፍጥረት 1:26 ነው። 1:26 ልፍጠር የሚለውን አይ ዊል ሜክ የነበረውን ምን ብለህ ትጠቀምበታለህ? ዊል ሜክ ማለት ትችላለህ። ኦኬ ዘፍጥረት 1:26 ወጥቷል ሐሰን አራለው አልወጣሁኝም። ስለዚህ አሁን ምንድነው እዚህ ጋር የምትለኝ? ዘፍጥረት 1:26 ላይ ዊል ሜክ ይኸውልህ ናአሴ ስትል በዕብራይስጥ ይኸውልህ አሴ ማለት ልፍጠር ማለት ነው። ና ብለህ ከጨመርክበት ደግሞ እንፍጠር ዊል ሜክ ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል። ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባ የሚባል ንጉስ ታስታውሳለህ አይደል? የሰለሞን ልጅ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለው እያስረዳሁ። አሁን ይሄ ክፍል ምንድነው? እንፍጠር ሲል ምን እያለ ነው ለማለት ነው? አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገነው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ መረዳት አልፈለክም። አይ እንደዚህ ምንም እኮ ሌላ ቦታ መሄድ ያስፈልግም። ሎጂካሊ እኮ ነው የሚያወራው። ተረጋጋ እንዴ ተረጋጋ። ምን ሆነ ነው? እኔ እኮ ጸባይ ደስ ስላለኝ ነው ማወራ። አንዴ ተረጋጋ። እንደውም አንተ ነህ እኮ ማምጣት የነበረብህ እኮ ስላሴን ያሳያል ብለህ ዘፍጥረት 1:26 ላይ ገብተሃል። ዘፍጥረት 1:26 ላይ ያለውን አንተ አሰን አንድ ጊዜ አትረብሸን። አንድ ጊዜ እንትን አትበለው እንትን በለው። ዘፍጥረት 1:26 ላይ ባለው ጥቅስ መሰረት አንተ ስላሴን ያሳያል ብለህ አምጥተህ ማብራራት የነበረብህ አንተ ነበርክ። እኔ እያብራራው ላይ ያለው ቢያንስ ኢንሳይትን ለመጨመር እየተደራረብክ ነው የምታወራው። እና እንዴት እንግባባለን? ምዕመናንዬ እየተደራረብክ እኮ ነው የምታወራው። ጸባይ ጥሩ ሆኖ ደርባባ ሆነ ትደራረባለህ፣ ስታወራ ኦቨርላፕ ትፈጥራለህ። ያ ደግሞ እንዳንግባባ ያደርገናል ራሱ ማለት ነው። ዘፍጥረት 1:26 ላይ ስላሴን ያሳያል ብለህ ያልክበትን እሺ አንተ ንገረን። ይኸው ደቂቃ ልስጥህ። እሺ ኦኬ አሁን ይኸውልህ ለዚህ ጋር እግዚአብሔርም አለና አንድነቱን አሳየ። ከዛ ደግሞ እንፍጠር ብሎ ሌላ አካላቶች ከሱ ጋር በመፍጠር ላይ እንደተሳተፉ አሳየን። እሺ ዘፍጥረት 1:26 ላይ አውጣና አሳየኝ። እነዛን አካላት ስለ አካላቶች ያወራል ብለህ ያልክበትን ግራማቲካሊ አሳየኝ። እንፍጠር ሲል ሌላ አካላቶች ከሱ ጋር በመፍጠር ውስጥ እንደተሳተፉ እያሳየ ነው እያለ አያሳይም ነው የምልህ። ምክንያቱም ኤሎሂም የሚለው ቃል እኮ እንፍጠር ሲል ምንድነው ስልህ እኮ አንተ እንፍጠር ሲል ታዲያ ማንን ነው ስልህ እኮ ልፍጠር የሚለውን በሲንጉላር የነበረውን በፕሉራል አድርጎ ሲጠቀም አምፕሊቲዩድን ያሳያል ነው እያልኩ ያለሁት። ና የምትለዋ ነገር ይጨምራል። እግዚአብሔር ራሱን ቆይ እዚህ ጋር እንጨርሰው። እሺ እግዚአብሔር ራሱን እያገነነ ነው እንፍጠር ብሎ። አዎ ምን ነው የሚያገነው? እግዚአብሔር ራሱ ይገነና አይደል እንዴ? እንደዛ ነው እኮ እንደዛ ነው ይጠቀማል። አይ ነው የገነነ ነገር ምኑን ነው የሚያገነው? እንፍጠር ብሎ ያገናል በማግነን ይጠቀማል ነው የምልህ። ግራማቲካሊ እንደዛ አይነት ነገር ይጠቀማል። ምኑን ነው የሚያገነው? እግዚአብሔር ክብሩን ያገናል። እንፍጠር ብሎ አብዝቶ ክብሩን ያወርዳል እንጂ ሲጨምር በመፍጠር ላይ እንፍጠር ብሎ ሲጨምር ክብሩ ይወርዳል እንጂ። እዛው ላይ ምዕመናን እዛው ላይ ዘፍጥረት 1:26 ላይ ኤሎሂም የሚለው ግነትን ነው የሚያመለክተው ወይስ ብዜትን ነው የሚያመለክተው? ምኑ እዛው ላይ ዘፍጥረት ላይ ምንድነው እግዚአብሔር ማለት የሚለው? በዩሜር ኤሎሂም ናአሴ አዳም አለ። አሁን ናአሴ የሚለው እኮ ኤሎሂምም አለ ነው የሚለው አይደለ? ኤሎሂም የሚለው ግነትን ነው ወይስ ብዜትን ነው የሚያመለክተው? አንድነቱን ነው አንድ መሆኑን ነው የሚያመለክተው። ያ ኤሎሂም የሚለውን ቃል ነው ያልኩ።
እኮ ኤሎሂም ሲንጉላር መሆኑን ነው እኮ አልከኝ አንተ። ሲንግል መሆኑን ኤሎሂም እኮ ኤሎሂም የሚለው ቃል አይ የቃሉ ትርጉም ሊትራሊ ኤሎሂም ማለት ምን ማለት ነው ሲተረጎም? ኤሎሂም እኮ ብዜትን ያመለክታል፣ ሲንጉልነትም ያመለክታል አልኩ። ምንድነው የቃሉ ትርጉም ምንድነው? ኤሎሂም የሚለው ቃል የቃሉ ትርጉም ምንድነው? እኮ የቃሉ ትርጉም እኮ ነው ስለ ብዜትና ስለ ሲንጉላር ነው የሚናገረው። የቃሉ ትርጉም ምንድነው? ስለምንድነው የሚያገለግለው አይደለም ያልኩህ። አሁንም በደንብ አዳምጠኝ እሺ። ኤሎሂም የሚለው ቃል ሊትራሊ የቃሉ ትርጉም ምንድነው? እኮ ይሄ ነው የቃሉ ትርጉም ትክክለኛው ብዜትንና ሲንጉልነትን የሚያመለክት ነው። ኤሎሂም የቃሉ ትርጉም ምንድነው? እግዚአብሔር ኤሎሂም ብሎ ሲገባ ለምሳሌ አታዳምጥም ማለት ነው። አንዴ ክፈሽ ዘፍጥረት 1:26ን አንዴ ዕብራይስጡን ክፈትለት። ኤሎሂም ማለት የቃሉ ትርጉም እንግዲህ መረዳት ካልፈለክ አንተ እኛ እየከፈትን እናሳያለን። አንዴ ክፈትለት ሐሰን ዘፍጥረት 1:26 የቃሉ ትርጉም ኤሎሂም ማለት ምን ማለት ነው? የቃሉ ትርጉም ምን አለ? ምን ይኸውልህ ዋዲ እኔ እኮ አሁን በጣም በተረጋጋ ያነበብኩ እኔ አሁን ትርጉሙን እኮ አይደል አሁን ስለ ትርጉሙ ታስረዳኛለህ ስለምናምኑ እኔ አሁን አይ እንድትረዳው ነው። ይኸውልህ በቀላሉ እዛ ጋር ነሐሴ የሚለው እንድትረዳው ኤሎሂም የሚለውን ቃል አመጣውልህ። ኤሎሂም ማለት የቃሉ ትርጉም ምንድን ነው ብዬ ጠየቅኩ። እስቲ መልስልኝ። ምን ማለት ነው ኤሎሂም ማለት? እስቲ ተርጉመው እናንተ ንገረኝ። ተርጉምና ንገረኝ። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው አይደለ? ኤሎሃ ማለት አምላክ ማለት ነው ትርጉሙ። ኤሎሂም ማለት አማልክት ማለት ነው። ቆይ አንዴ ያረሰመናን ኧረ ተው ግን ኤሎሂም ማለት ሲምፕሊ ሲተረጎም አማልክት ማለት ነው አይደለ? ትርጉሙ ከፈት ሚዩትን እንትን አትበል። እሺ አማልክት እሺ አማልክት ማለት ነው። እና አማልክት የሚለው ብዜትን ነው ግነትን ነው የሚያመለክተው ለፈጣሪ ብዬ ጠየቁ እኮ። አሁን እኔ ያወራ ያለሁት አንድ ላይ ስለሆነ ሲንጉልናትን ስለሆነ አንድ 26 ላይ እኮ ነው ያለው። 26 ላይ ነኝ ያለሁት እኔም እኮ 26 ላይ ሲንጉላር ስለሆነ የገለጸው አንድ መሆኑን ሲንጉላር አይደለም እኮ ፕሉራል ነው የገለጸው ነው እኮ ማለት ኤሎሂም ማለት ፕሉራል ነው ራሱ ፎርሙ። እንዴ እግዚአብሔር ዓለም የሚለው ሆነ 26 ላይ ሲንጉላርነቱን ነው የሚያመለክተው አላልከኝም እንዴ አንተ? ለሲንጉላር ለገነት ያመለክታል እንጂ የቃሉ ትርጉም ፕሉራል ነው የምልህ። ኖ አይ አንተ ግን ምንድን ነው ያልከኝ? ኦሪት ዘፍጥረት 1:26 ላይ እግዚአብሔርም ዓለም የሚለው በሲንጉላር ነው እኮ ለአንድ ፐርሰን ነው የሚጠቀመው። አማልክት የሚለውን ለአንድ ፐርሰን ይጠቀማል ነው ያልኩህ እኔ እኮ። ኖ በሲንጉላር ነው ያልከኝ። ለሲንጉላር ፐርሰን ነው የተጠቀመው። ስለዚህ እግዚአብሔርም አለ ሲል በሲንጉላር ፐርሰን እየጠቆመ ነው። እግዚአብሔርም አለ ማለት እኮ ለሲንጉላር ፐርሰን ያ ሲንጉላር ፐርሰን አማልክት ተብሏል አልተባለም ነው ጥያቄው። ከተረዳይ ምዕመናንዬ እዚህ ጋር አልተባለም። አንድ ሲንጉል ነው አማልክት አልተባለ አምላክ ነው የተባለው። ኤሎሂም ተብሏል። ኤሎሂም ማለት የቃሉ ትርጉም ምንድን ነው እኮ? በሲንጉላር ነው እዚህ ክፍል ላይ የሚናገረው እኮ። አዎ ግን የቃሉ ትርጉም ምንድን ነው? ኤሎሂም ማለት የቃሉ ትርጉም ምንድን ነው? አማልክት ባንተ እኮ አማልክት ማለት ነው አልከኝ። ስለዚህ አማልክት የተባለው ማን ነው? እዚህ ጋር አንድ ፐርሰን ነው ወይስ መልቲ ፐርሰን ነው? አንድ ፐርሰን 26 ላይ ሲንጉላር ነው። አንድ ፐርሰን ነው። አንድ ፐርሰን ምን ተብሏል? አንድ ፐርሰንማ እግዚአብሔርም አለ ኤሎሂም ተብሏል። ወይ ምን ተብሏል? በአማርኛ ንገረኝ እየተረጎምኩ። እግዚአብሔርም አለ ነው እየተረጎምኩ ራሱን ኤሎሂም የሚለውን ቃል አሁን ትርጉሙን የሰጠውን ትርጉም እየተረጎምኩ ንገረኝ አንዴ። ዋሂድ አንተ እኮ ነህ አሁን እኮ ነገሩ አንተ እኮ ነህ ያልከኝ ራስህ እኮ እንዲገባ እኮ እኔ እንዲገባ ነው እኔ የምር ለመናገር እንዲገባ ነው። ልትቀይረው ነው አንተ ልቀይረው አይደለም። ኤሎሂም ማለት ቃሉ ትርጉም አንተ ያልከኝን ልናገርና ልቀጥል። ይኸውልህ አንተ ምን አልከኝ? ኤሎሂም ማለት ይኸውልህ ኤሎሂም ማለት የቃሉ ትርጉሙን ይኸውልህ የቃሉ ትርጉም አማልክት ማለት ነው። እዚህ ጋር አንድ ፐርሰን ዋን ሲንጉላር ፐርሰን አማልክት ተብሏል። ግን አማልክት ስለተባለ ለሱ ለዛ ለዋን ፐርሰን ሲንጉላር ነው ወይስ ማን ነው? አምፕሊቲዩድ ነው ወይስ መልቲቲዩድ ሆኖ ነው የገባው? ለዛ የገባው እሱ እንድትረዳ ነው የፈለኩት። ሲንጉላር ነው እዚህ ጋር የገባው እግዚአብሔር ማለት የሚለው ጋር ልድገምልህ ያልኩ አልገባህም። ጥያቄው አልገባህም። ልድገምልህ አንዴ እና ከገባ ገባ ነው፣ ካልገባ ደግሞ ጦስን ይዞ ይሄዳል። አይዞህ እሺ። ዘፍጥረት 1:26 ላይ ነገሩን አጠር አድርገን አንተ አሁን እዚህ ጋር ምን ልትለኝ ነው? አይ እንዲገባ ነው እንዲገባ ይፈልግ ምንም ነገር እየገባህ አይደለም እና እንዲገባ ገብቶኛል። እኔ ስለገባኝ ነው ነገር ያመጣው። ማዳማጭም አለ። ቆይ አንዴ እሺ ተረጋጋ ምዕመናን። አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሲል አለ የተባለው ፐርሰን አንድ ፐርሰን ነው፣ ሲንጉላር ፐርሰን ነው። ያ ሲንጉላር ፐርሰን ኤሎሂም ተብሏል። ኤሎሂም የሚለው የቃሉ ትርጉም ሲምፕሊ አማልክት ማለት ነው ትርጉሙ። አማልክት የሚለው ቃል ለዛ ለዋን ሲንጉላር ፐርሰን
ለግነት ነው የዋለው ወይስ ለብዜት ነው የዋለው? ይህን ነው ጥያቄው። ነሐሴ የሚለውን እንድትረዳ ስለፈለኩኝ ነው፣ በቀላሉ ለማስረዳት አሁን ሚዩትን አንሳና እንትን በል። ይኸውልህ እዚህ ጋር እግዚአብሔርም አለ ሲል አሁንም ድገመው እስኪ። ምንድን ነው ያልኩህ? አንዴ ድገመው። እኔ ያልኩህ ወይስ ለብዜት ነው ወይስ ለግነት ነው የገባው ነው ያልከኝ? ምንድን ነው ያልኩህ? ለብዜት ነው ሄሊዮም የሚለው ያልኩህ ድገመው። ሄሊዮም የሚለው እዚህ ጋር ለግነት ነው ለብዜት ነው የገባው? አዎ ለአንዱ ፐርሰን ለሲንጉላሩ ፐርሰን የገባው ለብዜት ነው ወይስ ለግነት ነው የገባው? አማልክት የሚለው ቃል ለግነትም ለብዜትም አይደለም፣ ሲንጉላር መሆኑን ሊያሳይ ነው የገባው። ሄሊዮም እዚህ ጋር ሲንግል መሆኑን አንድ መሆኑን ነው የገባው። ለብዜት ሄሊዮም የሚለው የቃሉ ትርጉም ሲንጉላር ነው ወይስ ፕሉራል ነው? የቃሉ ትርጉም ሲንጉላር እዚህ ጋር የቃሉ ትርጉም ኤሎሂም የሚለው ቃል ነው። የቃሉ ትርጉም ምንድን ነው እንዴ? ነገር አማልክት ነው እኮ አልክ አንተ። አማልክት ማለት ነው እኮ አማልክት የሚለው ለአንዱ ፐርሰን የገባው ለዛ አማልክት የሚለው የብዜቱ ቃል ብዜት ያለው ቃላት ለዛ ለአንዱ ፐርሰን የገባው ግነትን ለማሳየት ነው፣ ብዜቱን ለማሳየት ነው የገባው። ብዜቱንም ግነቱንም አይደለም፣ ሲንጉላር መሆኑን ለማሳየት ነው የገባው። ሲንግል መሆኑን አንድ አምላክ መሆኑን ለማሳየት ነው። ቃሉን ነው ያልኩህ እኮ ቃሉን ነው እኮ ቃሉ አገልግሎት ላይ ቃሉ የገባው ሄሊዮም የገባው አንድ አምላክ ስለመሆኑ ለማሳየት ነው። ኤሎሂም የሚለው አማልክት እኮ ነው የሚለው፣ ስለ አንድ አምላክ አያወራም እኮ እዛ ጋር። አንድ አምላክ ሁለት አምላክ የሚለውን ነገር አይደለም የሚዘረዝረው። ለዚህ ለብዜት ብቻ አይገባም አልኩ። ለብዜት ብቻ አይሆንም። አማልክት ለሚለው ብቻ አይደለም፣ አምላክም ለሚሆነው ይችላል ይሆናል። አንድ አምላክ ለመሆንም ይችላል። አምላክ ለሚለው የዕብራይስጥ ቃል ምንድን ነው የሚጠቀመው? ማለት አምላክ ለሚለው አምላክ ኤሎሃ ነው ወይስ ኤሎሂም ነው የሚጠቀመው? አምላክ ለሚለው ለሲንጉላር ቃል አሁን ዕብራይስጡ ላይ እኔ እንቱም የለኝም እውቀቱ በደንብ እውነት ለመናገር እኮ የለም እኮ እሱን እኮ ላስረዳ ስለፈለኩኝ ነው። በቅንነት ነው ማወራ ታውቃለህ። እኔም ገባኝ፣ ግን እኔ አሁን በቅንነት ማወራ ለምንድን ነው? ቅንነት ስላየውብህ ነው። ኦሪት ዘፍጥረት ዋን ሲንጉላር ፐርሰን አለ። አንድ እየተደማመጥን ዋን ሲንጉላር ፐርሰን አለ። ያ ዋን ሲንጉላር ፐርሰን ያ አንድ ሲምፕል ኤሎሂም ተብሏል። ኤሎሂም ሲባል የቃሉ ትርጉም አማልክት ማለት ነው። ብዜትን ነው የሚያመለክተው ቃሉ ብዜትን ነው የሚያመለክተው። ያ ግን አማልክት የተባለው ለአንዱ ፐርሰን ሲጠቀም የተጠቀመበት ለማግነን ነው ወይስ ለማብዛት ነው የተጠቀመበት? ይሄ ነው ጥያቄው። ለሁለቱም አይደለም፣ አንድ ሲንጉላር ስለመሆኑ ነው የተጠቀመበት። ታዲያ ለምን አማልክት ተባለ? እሱም እኮ ነገርኩህ። ለምሳሌ ዘፍጥረት አንዳንድ ላይ ለምሳሌ ሄሊዮም ሲል ለብዜት ተጠቅሞበታል እዛ ጋር እኮ። ለምን ተባለ? ለግነት ነው ወይስ ለብዜት ነው የሚጠቀመው? ለዚህ ጋር ለግነትም ለብዜትም አይደለም፣ ሲንጉላር ስለሆነ አለ። እንደዛ እኮ ነው በዕብራይስጥ ውስጥ አለ እኮ ሀቢቢ። አሁን አንተ ያልተረዳኸው ነገር በዕብራይስጥ ቋንቋ ውስጥ አምፕሊቲዩድ እና መልቲቲዩድ የሚባሉ ነገሮች አሉ። አንተ ነው ያላወቅካቸው ራሱ ማለት ነውና አንዳንድ ኤግዛምፕሎችን ልስጥህና አይ ቲንክ ወደ በዚህ እናረዝመዋለን። ለምን ለምሳሌ እኔ እዛ ጋር ዘፍጥረት ስላሴን አያሳይም ነው የምልህ። ስላሴን አያሳይም እዛ ጋር ምን እንደሚያሳየው እዚህ ጋር አያሳይም። ስላሴን እስቲ ስላሴን አሳየኝ አንተ እስቲ አንተ ምን እንደሚያሳየው ካላሳ እኔማ ስላሴን እንደሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ፣ በርድ ኦፍ ፕሩፍ ፋላሲ አትስራ። አንተ ምን እንደሚያሳየው እኔ ስላሴን እንደሚያሳየው አያሳየም። አምጣ የታለ አምጣ። እሺ ስላሴን አሳየኝ። ሶስት አካላት አሳየኝ። ያልኩህ እኮ እግዚአብሔርም አለ ሰውን በመልካችን ምሳሌያችን እንፍጠር አለ አላልኩህ? አንድነቱን ተናገረ። ከዛ ደግሞ እንፍጠር ብሎ በመፍጠር ውስጥ የተሳተፉ አካላት እነማን ናቸው? እዚህ ጋር እስቲ እነሱን አልተናገረም። እዚህ ጋር እንፍጠር በሚለው በዚህ ጋር እንስማማና ከነዛ አካላቶች እነማን እንደሆኑ አመጣለሁ። ግን እንፍጠር በሚለው ላይ እሺ፣ አሁን ምን ታደርጋለህ መሰለህ? ከአይሁዳውያኖች ኮሜንተሪ ታመጣለህ። ዘፍጥረት 1:26 አሁን እኔ የምልህ አንተ እዚህ ጋር አይደለም ካልክ ምን ነው እዚህ ጋር የሚያመለክተው? አምፕሊቲዩድ እንደሚያሳየው እኮ አልኩህ እኮ ላስረዳ ስል ደግሞ ፈቃደኛ አይደለም። ምን ነው እንፍጠር ሲል ምን ነው እግዚአብሔር ማለት ሲል ምን ነው የሚያመለክተው? ግነትን ነው የሚያመለክተው። ለምሳሌ ግነትን የሚያመለክትበት ጥቅሶች አሉ። አንዳንድ ጥቅሶች ታሳይ ነበር። ምኑን ነው የሚያገነው? የማንን ነገር ነው የሚያገነው? እዚህ ጋር ማንነቱን ያገናል። ራሱ አንድ አምላክ ማለት ነው ያገናል። ማን ነው የሚያገነው? ራሱን ያገናል። ግነት የሚባል ነገር አለ። ማን ነው ራሱ የሚያገነው? አንድ አምላክ አንድ ፐርሰኑ አምላክ ራሱን የሚያገነው ከማን በላይ ሊያደርግ ነው የሚያገነው? አምላክ ራሱ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ። እግዚአብሔር አትስጠኝ። እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱን የሚያገነው? እኮ ላሳየህ እኮ ቋንቋው ነው እኮ። አይ አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ ነው የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው።
አዎ ለማን ነው የሚያገነው? ለማንም አይጠበቅብንም። ለማግኘት ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦሬዲ ገነን አምላክ አይደል እንዴ? ኖ ፋላሲ ነው እኮ ፋላሲ እኮ ነው ይጠቀማል። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው? ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስል እኮ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? አትደራረብ። እግዚአብሔር ማለት ሲል እግዚአብሔር ማለት ሲል ፐርሰናል እንደማመጥ እንጂ ሀቢቢ ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ገነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ገነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን የአንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ? ኤግዛምፕሎችን ልስጥ። ዘጸአት 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ መልስልኝ እስቲ አለ። ዘጸአት 7:1 ላይ ሙሴ ኤሎሂም ተብሏል። የተባለበትን ምክንያት ንገረኝ እስቲ። ኤግዛምፕል ማለት ነው። አንዳንድ ኤግዛምፕሎችን ልስጥ። ልጁ ወርዷል ኡስታዝ። ኦኬ እሺ፣ ችግር የለውም። ስለማይሳደብ ነው እስከ መጨረሻው ታግሼ የማወራው። ራሱ ይግባ ኡስታዝ። ምን አልከኝ? ይግባ እሱ። አይ ይግባ፣ ችግር የለውም። ጥያቄ ያለው ሰው እስከዛ ድረስ እንትን ማለት ይችላል፣ እሱ እስኪመጣ ድረስ። ቦታ ስራ ካለ ስራ ጠይቆ ይወረድ በቃ ኡስታዝ። እሺ ሰላም ነው ወይድ? እንዴት ናችሁላችሁ? ሲራክ እንዴት ነህ? ደህና ነኝ ወይድ። ስላሴ ላይ ነው ያለ ጥያቄ እስካሁን ድረስ የምናወራው ላይ? አይ እስካሁን ድረስ የምታወሩት ላይ ጥያቄ የለኝም። ኦኬ እሺ በቃ ጠይቅና እስቲ እሱ እስከሚመጣ ድረስ እንትን እንላለን። አሁን በዚህ ሞቅ ስላደረጋችሁት በዚህ በቃ ወደ ሌላ ርዕስ ብንሄድ ችግር የለውም? ነው ችግር የለውም። ከመጣ አስገቡት፣ እሱን አስገቡት። ካልመጣ ግን ያው አንተ ተቀጥላለህ ማለት ነው ኢንሻአላህ። እሺ አንድ ጊዜ ጥያቄውን እያወጣሁት ነው። እሺ ችግር የለውም። የኔ ጥያቄ ምንድነው በቁርአን ውስጥ ኦኬ ሶሪ አላ ልጅን ቆይ መክሊትን አስገቧት ማዳም ሳትመጣ አስገቡኝ ብላለች። አስገቧት። ሪኩዌስት ላኪ። አንድ ቦታ ያስፈልገናል ኢንሻአላህ ተተባበሩኛላችሁ ማለት ነው። ኦኬ መክሊትን አስገቧት። ጃክን አስገቡት። እሺ ቀጥል ሲራኪ። ሶሪ በቁርአን ውስጥ አላ ልጅም ከፍጥረታት መካከል ማያዝ በሻኑሮ ይይዝ ነበር፣ ነገር ግን እሱ ከዛ የጠራ ነው አይዝም ምናምን እያለ ይናገራልና ይሄ የመመረጥ ልጅነት ነው። አዶፕሽን ማለት ነው። አዶፕሽን አለ የሆኑ ነገሮች ይሉ ነበር እነዛ ቢሻኑሮ እንደዛ ነው እንትን ላይ አይደል የሚለው ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ አላህ ልጅ መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ቢፈልግ ኖሮ ቢፈልግ ኖሮ መያዝና መውለድ ይለያያል። ሱረቱ አንቢያ ምዕራፍ 21 ቁጥር 17 ላይ እንደዛ ነው። መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ በያዝነው ነበረ፣ ግን ሰሪዎች አይደለንም ይላል። ራሱ መደሰቻ ይሄ ለህው ማለት መደሰቻ ማለት ነው። መጠቀሚያ የአይን ማረፊያ መርጊያ ልጅ የሚባለው አይደል? ልጅ እንትን ማለት ነው። ለምሳሌ አንዳንድ ኤግዛምፕሎችን ልስጥ ራሱ ማለት ነው። ለምሳሌ እንትና ማናት የፈርዖን ሚስት ምንድነው ያለችው? በእንትን ላይ ማለት የፈርዖን አልኩኝ የግብጽ ንጉሱ ሚስት ምንድነው ያለችው? ሱረቱ ዩሱፍ ምዕራፍ 12 ቁጥር 21 ላይ ይህ ከምስር የገዛነው ሰው ለሚስቱም አለ መኖሪያ አክብር ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አላት ይላል። ንጉሱ ማለት ነው ለሚስቱ ምን አላት? የፈርዖን ሚስት ለፈርዖን ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላል አለች ይላል። ልጅ አድርገን ልንይዘው ይላል። አሁን ለምሳሌ ገብቷል? አዎ ገብቶኛል። አዎ ልጅ አድርገን አዶፕሽን የሚባለው ነው የፈርዖን ሚስት ይላል። አንድ ሐሳቤን
ሱረቱን ነምል ማን ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ለኔ ለአንተም የዓይን ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች ይላል። ልጅ አድርገን እንደ ልጅ አድርገው ሊወስዱት አዳፕት ሊያደርጉት ማለት ነው። አዎ እንደዛ አይነት ነገር ቢፈልግ አላህ ቢፈልግ ከሚፈጥረው ውስጥ መያዝ ይችል ነበረ፣ ግን አይፈልግም። እንደዛ አይነት ነገር አይፈልግም ነው። አዎ ስለዚህ መጽሐፍ ቅዱስ ላይ ደግሞ የመመረጥ ልጅነት አለ ብለኛል ባለፈው። ስለዚህ የመጽሐፍ ቅዱስን እየተቃወመ ነው ማለት ነው። የመመረጥ ልጅነት ከፍጥረት መካከል ልጅ አድርጎ መውሰድ ቢፈልግ በቃ ልጅን አልያዘም ያለ በቃ እንደዛም ቁርአን ሲመጣ ከሚፈጥረው የሚለውን ነገር እንትን ይላል። ባይብል ነው። የባይብል አንደርስታንዲንግ ነው። የባይብል አንደርስታንዲንግ ነው። ልጅ የሚለው የባይብሉ አዶፕሽን ነው ብዬ አላስብም እኔ ልጅ የሚለው ማለት የመመረጥ ልጅነት አላልክም? የመመረጥ ሲባል ከፍጥረታት መካከል ልጅ አድርጎ መውሰድ አይደል? መጀመሪያ እኮ ልጅ አልነበሩማ ከሆነ ጊዜ በኋላ ይሄ ግን ለመመረጥ አይደለም። ይሄ አሁን ለምሳሌ የፈርዖን ሚስት ለፊርዓውን ልጅ አድርገን ልንይዘው ስትል ምን ማለት ነው? ልንመርጠው ማለት ነው ሳይሆን ልጅ ለማድረግ ስለፈለገች ብቻ ነው። ለኮ ምንድነው ልጅ አድርገን ልንይዘው ሲል አዶፕሽን ነው ወይስ መመረጥን ነው የሚያሳየው? አዶፕሽን ነው። አዶፕሽን ዘዳግም 14:1 ላይ ያለው ልጅነት አዶፕሽን ነው ወይስ መመረጥ ነው? ሚት አድርጊ መክሊትዬ። እሱ መመረጥ ነው። ስለዚህ ይለያያል ማለት ነው። ሁለቱ የተለያዩ ነገሮች ናቸው ማለት ነው። አዶፕትድ የሆነ ነገር ነው። አዶፕትድ ለመሰለ አዶፕትድም ነበሩ እንደዛ አዶፕሽናል የሚባሉ ነበሩ። ሞናርኪያን አይደለም ዳይናሚክ ሞናርኪዝም የሚባሉ ነበሩ። ታስታውሳለህ? ፈጣሪ ልጅ አለው ይሉና ግን ልጅ ያለው በእንትን ነው አዶፕትድ ነው የማደጎ ልጅ ሆኖ ብለው ያስባሉ። እነሱንም ጭምር ነው የተቃወመው ቁርአን። እሺ ሌላኛው ጥያቄ ደግሞ ኢየሱስን እግዚአብሔር ስለመረጠው ነው ልጅ ያደረገው አይደል? አዎ እንደ እስራኤል እንደ ባይብል ኮንቴክስት እንደ ባይብል ኮንቴክስት ኢየሱስን ስለመረጠው እግዚአብሔር ልጅ አደረገው። ስለዚህ ስለመረጠው ደግሞ እግዚአብሔር ቀባው ማለት አይቻልም። ስለመረጠው ቀባው የተቀባበት ምክንያት ባይብል ይናገራል አይደለ? በእውነት ምክንያት ነው የተቀባው ይላል አይደል? በምንድን ነው የተቀባው? በሁለት ምክንያት ሁለቱ ምክንያት በመንፈስ ቅዱስና በኃይል ቀባው ነው። በምን ቀባው አይደለም ያልኩ። በምን ቀባው ብልኖረው በምን ምክንያት ያለ በምን ምክንያት ነው ያልኩ። በምን ቀባው አይደለም ያልኩ። በምን ምክንያት ነው የተቀባው? ምክንያቱ እኔ የቀባው ስለመረጠው ነው ብዬ ነው የማምነው። መጽሐፉ ሁለት ጥቅሶች ላይ ምክንያቱን ይናገራል አይደለ? አንደኛ ዕብራውያን 1 ምዕራፍ 1 ቁጥር 9 ላይ ስትመለከተው ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ በደስታ ዘይት ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። የመጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። ስለዚህ ከዚህ ውጭ ያለ ስለተመረጠን የተቀባው የሚል ነገር አለ? አንተ ደግሞ በተራ ትሰጠኛለህ ካለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ፣ ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው የማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ። አንተ አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ስጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ። አንተ የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በለኝ።
ኤግዛክት ወርድ ፋላሲ እየሰራው አይደለም ያለሁት። ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት። ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩህ ካለ በሐሳብ ደረጃ። አይ እኔ ተረዳሁት፣ አያይዤ ሁሉንም ተረዳሁት እንጂ መጽሐፍ ቅዱስ ላይ እንደዚህ በግልጽ የተጻፈ ነገር የለም። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀህ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጄሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጄሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት ማስረዳት፣ እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጄሲስ ይባላል። ምን ይባላል? ይሄ ሰግዮት ይባላል። መሰክሰክ የሚጠቀሙ ነገር ምን ይባላል? ሆሞሌቲክስ ይባላል። ስብከት ብቻ በባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ። ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ ሆነው አልኩ። አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ እግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ ሆነው ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ ሆነው አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ፣ ምንድነው ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዩር ፖይንት? መጨረሻ ላይ የኔ ፖይንት ምንድነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው እኔ የፈለኩት። ስለተመረጠ ተቀባ የሚለውን ነገር ከየት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይድ ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ያስኬዳል ነው። በቃ ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንፃር ነው። አረ ችግር የለውም። ያረብ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባውሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ሊወደዱ ነው አይሽ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባውሽ። እንዴ እሺ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ነገር የለውም። የሚሳደቡ ልጆች አሉ አይደል ታች? ዛሬ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጣቻቸው ነው። ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነውና አብሽሪ፣ የምፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ለታ ከታች ካለው ከጀማልና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ምንድነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም።
ነገር የለም እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ የእነሱ እንድትመልስልኝ። ነገር የለም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስን ይበላለሁ ማለት ነው። ቁርስ ስበላ